ተመልካቾች ምን አሰቡ? እኛ ሙሉ ነገሩን እናስተካክላለን። አብርሃም ደስተኛ ሆኖ እንዲኖር እንፈልጋለን። ስለዚህ እዛ ስለሆነው ነገሮች በየጊዜው የመጣ ሰላም የሚያደፈርሱ ሰዎች ያሉት ቅርብ ስለሆነ ነው። ስለዚህ ለምንድን እሱ እርቆ እንዲኖር እንፈልጋለን። ስለዚህ ከሀገር ወጥቶ መኖር አለበት ብለው ለአንተና ለሄርሜላ እንግዲህ ከሀገር ወጥታችሁ እንድትኖሩ ድሉን እናመቻችላችሁ ብለው ይህን የመሰለ ድል አምጥተውላችኋል እና ከዚህ በኋላ ወጥታችሁ በሰላም ከሀገር ወጥታችሁ በደስታ ተጋብታችሁ እንድትኖሩ። እስኪ ሙች በለኝ ጋሽ ዳኒ፣ እስኪ ሙች በለኝ። በሰላም ወጥተው ከሀገር ውጭ ወጥተው ሊጋቡ አፈር ልብላ እናቴ፣ አፈር ልብላ። እናንተ እንዲሁ የነሱ ተመልካቾች ምን አይነት የዋብ የሆኑ ነው እንደዚህ በቃ ሀገር ላይ ሆነው በቅርበት የሚረብሻቸውና እንዲሁ የሚወጣቡጣቸው እንደዚህ በአንድ እግራቸው እንዲቆሙ የሚያደርጓቸው ሰዎች ስላሉ እንግዲህ ተባብረው ተጋግዘው አብርሃምና ሄርሜላ ከሀገር አስወጥተው ከውጭ ሀገር እንግዲህ ሰርጋቸውን ድል ባለ ሰርግ ሰርቀው እንዲጋቡ በሰላም እንዲኖሩ የእድር ኩባያው ተናግረዋል ማለት ነው። አይ የማዳን ቅመሞችዬ፣ ለነገሩ ምን እንዳለ ሰምታችኋል? ቤተሰብ አንዳንድ ኦዲየንሶች እኮ ቴክስት እያደረጉ እየደወሉ ቁም ነገር የሚያወሩ አሉ። በተለያዩ ነገሮች ደግሞ ሰፖርት የሚያደርጉን አሉ እኮ አለ። ሰፖርት እንግዲህ ሰፖርት ይታያችሁ። አረ ውድ ተመልካቾቼ ገና ብዙ እንሰማለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ደግሞ ማታ ትናንትና ማታ ሄርሜላና አብሪሽ ቲክቶክ ላይ ላይቭ ላይ በገቡበት ቪዲዮ የነሱ በጎች አንዳንዶቻቸው ግጥምም እየቀጠሙ ነበረ። እንዲሁም ደግሞ አብሪሽዬ እናመሰግናለን እንኳን ደህና መጣህ፣ ከሁለታችሁ መካከል ሌላ ነፋስ እንዳይገባባችሁ ከሚሉት ደግሞ ለየት ያለ ደግሞ አንዷ ምን አለች? ጌጡ በለጡ ምን አለች? ቡታጀራ ላይ በስም እንደ ሀሳብ አለች፣ እንደ ሀሳብ ቡታጀራ ላይ በስም ሐውልት እንዲቆምልህ ሊበላ ልትበይ መቼም የፈረደባቸው የማዳን ቅመሞች ከአዋቂ እስከ አላዋቂ ድረስ ነው የሚበላቸው። ልትበያቸው። ሲቀጥል ቡታጀራ ላይ የሆነ ያልሆነ ድንጋይ የሚቆምባት ሀገር አይደለችም። እኔ እናት በዚህ አጋጣሚ ልንገርሽ ብዬ ነው። ኧረ በደንብ አድርጌ እነግርሻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ ዳኒ ወይም ደግሞ የእድር ኩባያ የምንላቸው ግለሰብ እንግዲህ ዛሬም ለሶስተኛ ጊዜ የተሰራበት ቪዲዮ የተሰራበት አይዲያ ይዘው መጥተዋል ማለት ነው። ጋሽ ዳኒ ከዚህ በፊት ዳኒም ብለዋል። ይሄ ነገር ለማን ነው ያለው? ለሄርሜላና ለአብሬሽ ነው ያላቸው ማለት ነው። እንዲሁም ደግሞ ሜሪም ይሄ አይዲያ ተናግራለች። ሁለታችሁ ከሀገር ወጥታችሁ በሰላም እንድትኖሩ በተመልካቾች ምንድነው ትኬት ተዘጋጅቶላችኋል። እንዲሁም ደግሞ እዛ ለወጪ የሚሆናችሁ ነገር ጠርቀምቀም ያለ ገንዘብ ተበርክቶላችኋል ብላ እንግዲህ ይህን አይዲያ ሰርታው ነበረ። ዛሬ ደግሞ እንግዲህ ከተመልካች አለ ማለት ነው። ዳንሻ ከተመልካች እንግዲህ የተበረከተላችሁ ነገር አለ። አገር ላይ ቁጭ ብላችሁ እንደዚህ አጠገባቸው ስለሆናችሁ እንደዚህ የሚረብሿችሁ ምናምን ሰዎች ስላሉ በሰላም እንድትኖሩ ውጭ ሀገር ሄዳችሁ በሰላም እንድትጋቡ ተጋብታችሁ ኑሯችሁን እንድትኖሩ ስጦታ ተበርክቶላችኋል ምናምን ብሎ እንግዲህ ጋሽ ማነው ዳኒ ተቦረተፈብን ማለት ነው። እንዲሁ ተቀደደ እንጂ መቦርተፍን ብቻ ሳይሆን እኔ ልሙትላችሁ ተቀደደ፣ በቃ ቅድድ አለ ማለት ነው። ነገር ግን ቤተሰብ አያደርጉም አንልም። ቅመሞችዬ እኮ በአሁን ሰዓት የሚያደርጉት ነገር ጠፍቶባቸዋል። እውነቴን ነው የምላችሁ፣ አያደርጉም ብዬ አላስብም። ምክንያቱም አሁን አንዳንድ የሚናገሩት ነገር ስትሰሙ ያደርጉታል ብላችሁ ነው የምትገምቱት ማለት ነው። ተሳሳሙ፣ ተቃቀፉ። አሁን እንኮ እንዶ መኝታ ክፍላቸውን ገብተው አንሶላ ማንጠፍ እንዶ የለበሱትን ማውለቅ ነው እንጂ የቀራቸው ብዙ ነገር ለማድረግ እየሞከሩ ነው ያሉት ማለት ነው። ስለዚህ አሁን በየጊዜ ከሩታ ጋር ከኤፍሬም ጋር ከፍቅር ጋር እንደዚህ ምናምን ድራማ ሲሰሩባቸው
እና ጎረቤቶቻችን እነበጎቹ ማለት ነው እንደው አፈር ልብላ እናንተ የዋህነታችሁ እና በቃ ከነሱ ጭቅጭቅ ይቅርባችሁና ገንዘብ ቢጤ ገጫ ገጫ አድርገን በግሩፕ እንግዲህ ከሀገር ወጥተው እንዲዝናኑ እዛው ተጋብተው ተሞሽረው በሰላም እንዲኖሩ እኛ በየወሩ ማዳምዬ ብር በሰጠችን ቁጥር ቀንሰን እንልካለን ብለው ይሆናል እኮ ቤተሰብ እነሱ እኮ የዋህነታቸው እኮ ቅጣጣ ሆኗል። ደግሞ እኮ ዳኒሻ እኮ ወጣ አመለጠው፣ ቤተሰብ አመለጠው። ብዙ የሚደውሉልን አሉ፣ እንዲሁም ደግሞ የሚጽፉልን አሉ። አንዳንዶቻቸው በጽሁፍ እንመልሳለን፣ አንዳንዶቻቸው ደግሞ አንመልስም። እንግዲህ ፋይዳ ቢሶቹ ናቸው መሰለኝ ፍሬ የማይመለስላቸው ማለት ነው። ጥቅም የሚገኝባቸው እንግዲህ ይመለስላቸዋል። እና ብዙውን ጊዜ ለአንተ ብዙ ዋጋ ይከፍላሉ፣ ብዙ ነገር ያደርጋሉ። እንደዚህ ጥቅምም ነገር ወርወር ያደርጋሉ። ሰፖርት ያደርጉናል አለኮ እናቴ እንደው አፈር ልብላላችሁ። ኧረ ቅመሞች እየተው ኧረ እናንተ ተው፣ ልብ ግዙ። ተው እናንተ ጨምላቃዎች ከሀገር ወጥታችሁ ተዝናኑ፣ ተጋቡ። በግድ ልታጋቧቸው በግድ አይነት የእነሱ ሁኔታ ብታውቁ እኮ እውነቴን ነው። ኤሌክትሪክ እኮ ትጨብጣላችሁ። ጭራሽ ሊያጋቧቸው ውጭ ሀገር ወስደው አይ እናቴ እንዶ ምን እንበላችሁ? እውነት እንዶ ምን እናርጋቸው? ምን ብንላችሁ ነው የሚገባችሁ? እኔ እኮ አሁን አንዳንድ ጊዜ እንዶ አልችልም። የስንቶቻችሁ ጋር ሄጄ እንዶ ይሄ ግልኮስ የመሰለ በስሪንጅ እሰጣችኋለሁ ምክር? አልችልማ። እዚህ ጋር መለፍለፍ ነው እንጂ የምችለው በየቤታችሁ ዞሬ በስሪንጅ መልኩ መድኃኒት የመሰለ ብሰጣችሁ ደስ ይለኝ ነበረ፣ ግን አልችልም። እና ልብ ግዙ፣ ተው። የማዳን ቅመሞች ልብ ግዙ፣ ተው። እንዲህ ደግሞ የባሰ ደግሞ ማታ እኮ እናቴ እኔ እውነት ለመናገር አሁን ቪዲዮቸውን አልጨረስኩትም። በቃ ብዙውን ጊዜ የሚቀደዱት አንድ አይነት አይዲያ ስለሆነ አላዳመጥኩትም ማለት ነው። እስከነጨራሹ አላደመጥኩልህን ጋሽ ዳኒ ማለት ነው። ይሄ መቦርተፍ መቀደር ስለሆነ ስራጩ እኔ አላደመጥኩትም። ላደምጥላችሁም አልችልም። እንዲሁ ስታስጣሉ በሰላም እንድትኖሩ በሰላም እንደዚህ ተጋብታችሁ እንደዚህ ውሽማ ተው እንጂ። ለማንኛውም በማታው ደግሞ የገረመኝ ነገር ዞር ስል ያው የወሬ ጥማት አለብኝ አይደለ? እኔ እህታቸው ማለት ነው። ዞር ስል አንድ ቦታ ላይ ጣል አደረገኝ። አንዷ ምን ትላለች? እንደ ሀሳብ አብርሃም፣ እኔ ምኞቴ እንደው ቡታጀራ ላይ በስምህ ሐውልት ቢደረግልህ፣ ብዙ አድናቂዎች አሉ ምናምን፣ እንደዚህ ሐውልት ቢደረግልህ። ተይ እንጂ ሊበላ ማለት ነው። አንዴ ኬክ አንዴ እንደዚህ እናድርግላቸው እያላችሁ በስማቸውን የምትቀፍሉ ብዙዎቻቸው አላችሁ። እንደው ቤት ይቁጠረው ማለት ነው። ከዚህ በፊት በአብርሃምና በሩታ ነበር የሚቀፈለው ማለት ነው። ቤተሰብ ብዙ ገመዶች አሉ። መጨረሻ ላይ ግን ያለቅሳሉ። የኬክ የእንደዚህ እያሉ ማለት ነው። አሁን ደግሞ ብዙ አድናቂዎች፣ ብዙ ገና ያልተነኩ አድናቂዎች አሉ፣ ገና ያልታወቁ አለች እኮ። እና ቡታጀራ ላይ በስምህን ሐውልት እንዲደረግልህ ተይ እንጂ። ለማንኛውም ልንገርሽ ብዬ ነው፣ ቡታጀራ ለሆነ ላልሆነ ነገር ሐውልት የሚተከልባት ሀገር አይደለችም። ገባሽ? አትክልት የሚተከልበት ሀገር ነው። ይህ ስራ ሀገር ነው። ማንም ጨምላቃ እዚህ ዝሙትን ስለተጨማለቀ ሐውልት የሚተከልበት ሀገር አይደለም። ምናልባት ልንገርሽ ብዬ ነው የኔ ውድ፣ ልንገርሽ ብዬ ነው። ለመብላት ከፈለግሽ በሌላ ነገር ለየት ባለ ነገር ብትበይ ይሻላል። ጥሩ ነው። ቢያቸው ያውጣልሽ። እንግዲህ ቢያቸው እንዶ አረ ጥፍጥፉ ያውጣልሽ፣ መብትሽ ነው። ማንም ፈቅዶ ከሰጠሽ ግን ይሄ ቡታጀራ እያልሽ እዚህ እንትን አትበይ፣ አትለፋደጅብን። ቡታጀራ የሆነ ያልሆነ ነገርን የሚተከልባት ሀገር አይደለችም። በስምህ መንገድ ይሰየምልህ፣ በስምህ ሐውልት ይቁምልህ። የኔ እናት ምን አይነት ታሪክ የሰሩት እንኳን ሐውልት አልተተከለላቸውም። ምን ያክል ለሀገር እንኳ ደማቸውን የገበሩ ምን ያክል እንኳ ለሀገራቸው መስዋዕት የከፈሉትን እንኳ መንገድ በስማቸውን አልተሰየመም። ምን ትላለች እቺ? የማንም ጉርጋጥ እዛ አስፋልት ሴትን ስላቀፈ ቡታጀራ ላይ ሐውልት ይታከልልህ። ተይ እንጂ ባናትሽ ይትከልሽ ሰገጤ። ምን ትላለች እቺ? ልወደድ ባይ እንዱ ስደብሪ
ልወደድ ሁሌ እንዳለቀለቅሽ እድሜ ልክሽን ማለት ነው እንዳለቀለቅሽ። አብርሽዬ የጋሽዬ ልጅ በአባትህ እኮ ነው በአባትህ እኮ ነው የወጣኸው ትላለች ደግሞ በአባትህ የአባትህ እኔ አንቺ ማለቅለቅ እውነቴ ነው ግርፍ እኮ ነው የሚለኝ ማለት ነው። ውስጥሽ እያወቀው እንዶ የሚሰሩት ነገር አሁን ብዙ ኢንፎርሜሽኖች አንቺ ትሰሚያለሽ እርግጠኛ ነኝ። ለምን ስለነሱ ነገር የሚያውቁ ልጆች ማለት የሚነግሩሽ አሉ። ግን አንቺ የማዳን ቅመሞችን ለማሳመን ኦዲየንሶችን ለማሳመን በቃ የምትጋጋጭው ነገር በጣም ነው የሚገርመኝ። አንዳንዴ እኮ ይደብራል፣ ሲበዛም ያስጠላል ማለት ነው። ስለዚህ ውዶችዬ የምትበሉ ሰዎች ግን ተው፣ እረፉ፣ እውነት እረፉ።